ዳይመንድ ውድ ሀብት ነው። አንዳንዶች የሚሉት ዳይመንዱ ኃይልና ፍቅርን ይሰጣል፣ አንዳንዶች ደግሞ አለመታደልን ያመጣል ይላሉ። ቤተ መንግስት ውስጥ በጥብቅ ዳይመንዱ ይጠበቃል። ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መጥተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደግሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ቶይስ ብለው ይቀላቀሉ። ይህ የግዛቱ መሪ ነው። ከዛ በተጨማሪም ብልህና ጥበበኛ ነው። ችግርን መፍታትና ጌጣጌጦችን መሰብሰብ ያስደስተዋል። ዛሬ ማታ አይጧ በእርግጠኝነት በወጥመዱ ትያዛለች። ከባድ ዝርፊያ ግን ሊከሰትበት ነበረ። ሌባዋ ልዕልት አደገኛ የእንቁ ሌባ ናት። ብዙ የሀገር መንግስቶች ያሳድዳታል። በቀላሉ አሸነፍኩ። ይሁንና ቀላል ቢመስልም አልተሳካም። የልዑል ወጥመድ ውስጥ ወደቀች። ይህ ልዑል እውነትም ብልህ ነው። ይሁንና በእጄ አሁንም አለ። ስለዚህ አይጧ በስኬት በወጥመዴ ገባች። ረካክ ድመቱ! ሃያ እንዳታመልጥ! የሌባዋ ልዕልት አምልጣለች። ደብዳቤም በዛ ቦታ አስቀምጣለት ነበረ። ለብልሁ ድመት በቅርቡ እንገናኛለን። ቀጣይ የተሻለ ውስብስብ ወጥመድ አድርጌ ትንሿን አይጥ ይዛታለሁ። የሌባ ልዕልቷ ትክክለኛ ስም ላሚ ነው። የዳይናስቲ ምድር ልዕልት ናት። የውድ ሐር ሀገር ነው። ግን ሊያም የልዕልት ሕይወቱ አይመቻትም። ረዥም ቀሚስ መልበስ፣ የተረጋጋ መሆን፣ መጠንቀቅ አትፈልግም። የ18 ዓመት ልደቷ ላይ ላሚያ ንጉሳዊ ቤተ መንግስቱን ለቃ ለመጥፋት ወሰነች። በአዲስ ማንነትም እንደ ሌባዋ ልዕልት ሆና መኖር ጀመረች። ታዋቂ ጀግና ሆነች። ውድ ጌጣጌጥና ዕንቁዎችንም ትሰርቃለች። በመጀመሪያ ስርቆቷም ሊያም ተይዛ ነበረ። ሰማያዊውን ዳይመንድ ለመስረቅ ሞከረች። ሳይሳካላትም ቀረ። ግን ሚረትን አገኘቻት። ብልህና ጥበበኛ መቤት ናት። ገደብሽን ልታቂ ይገባል። አባቴ በጥብቁ ነው የሚቆጣጠረው። ክፉ ሰው ነው፣ ድሆችን ይጨቁናል። ልክ ነሽ። እኔም እንደሱ መጥፎ ሰው ለመሆን አልፈልግም። ነፃ መሆን እፈልጋለሁ፣ ልክ እንዳንቺ። ሚረናል እንከን የለሽ እቅድም አወጣች። ለማያንም በስኬት ዕንቁን እንድትሰርቅ ረዳቻት። እንዳታረጊው፣ ብትነኪው እጅሽ አመድ ይሆናል። ይህ ወጥመድ ነው። ዕንቁ ለአንቺ ይገባሻል። ከአባቴ ትሻያለሽ። ከዛን ጊዜ በኋላም ማርትል ሁሌም በላሚያ ጎን ትረዳታለች። የላሚያ መኖሪያም የድሮ ቤተ መንግስት ነው።
ሁለቱም ያ ቦታ በመናፍስት እንደተያዘ ወሬ ስላዞሩ ማንም ደፍሮ ወደዛ አይመጣም። ማርግል ተመልከች፣ ታሪካዊ ፒንክ ዳይመንድ ነው። እሱ ዳይመንድ የተረገመ ነው። ከበፊት ባለቤቶቹ በአስፈሪ መንፈሶች ቁጥጥር ስር ሆነው አብደዋል። ማርብል ዝተሽ አታስቢው። በመናፍስት እንዳልማላምን ታውቂያለሽ። አፈ ታሪክ ብቻ ነው። ይሁንና አስፈሪ ክስተቶች ሊፈጠሩ እንደሆነ አላወቀችም። ላሚያ ለየት ባሉ መንፈሶች ትታድን ጀመረ። አይ ውሸት ብቻ ነው። ስለደከመኝ እየቃዣው ይሆናል። በፀሐዩ ግርዶሽ ጊዜም ነገሮች ተተራመሱ። የጨረቃ ብርሃኑ እንዳለ በጨለማው ተዋጠ። ያኔም ጭራቆቹ ጠነከሩ። ያን ቤተ መንግስትም ወረሩት። ላሚያም ለዘላለም እንዲይዟት አሳደዷት። ላሚያ እንቁ ለኔ ስጪኝ። አንቺ ተክቼ የዛን እርግማን እወስድልሻለሁ። የፈጠርኩት ችግሩን እኔ ነኝ፣ ራሴ እችለዋለሁ። አምጪ። እናንተ ጭራቆች፣ መናፍስቶች፣ አሁን እኔ ነኝ የእንቁ ባለቤት። ዋይ ላሚያ፣ ስለ እኔ አትጨነቂ፣ ሩጪ። ማርብል ጠብቂኝ፣ በእርግጠኝነት አድንሻለሁ። ልዑሉም አዲስ ዜና ወጣ። የሌባዋ ልዕልት ነይና የውሃ እንቁን ስረቂ። አኪራ ሌላ ዳይመንድ አስተዋወቀ። እሱም መጥፎ መንፈሶችንና አውሬዎችን ያባርራል። ላሚያም መረጃውን ካጠናሽ በኋላ እንቁን ሰርቃ ማርብልን ለማዳን ወሰነች። አመሰግናለሁ ጎረምሴት። አየር ላይ የተንሳፈች ነው። ተመልከቷት፣ ሲገርም። ትንሿ አይጥ አሁን ታሸንፍ ይሆን? የልዑል አኪራ እቅድ ተሳክቶ ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ በስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደግሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ፣ ለማጽዳት ቀላል፣ እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደግሞ ለልጆቹ ሲያንስባቸው ነው። ታሪካዊዋ ሌባ ልዕልት ተያዘች። ሌባዋ ልዕልት በጣም በራስሽ ተማመንሽ። ሲመለከት እሷ ሳትሆን አሻንጉሊት ብቻ አገኘች። ይህ የድሮ አስማት ነው። አስማቱን ብሞክረው ራሷን ትመጣታለች። ፓርቲዮ የውሃውን እንቁ ወደ ክፍሌ አምጠው። እሺ ክቡርነቶ። ክቡርነቶ፣ ፓርቲው እኮ ውጪ ነው። ማንን ያናገርከው? ወይኔ በልዕልቷ ተታለናል። እሱን መስላ አጠገቤ ነበረች። ፍጠንና ያዛት። እሺ ክቡርነቶ። ወይኔ ኡፍ! ማርብል እንዴት ወደዚህ መጣሽ? ላሚያ ተከተይኝ። ማርብል የት ሄድሽ? አይ ሌባዋ ልዕልት እዚህ የለችም። ሌላ ቦታ እንፈልጋት። ማርብል አመሰግናለሁ፣ ግን ለምን? አያ ትንሿ ልዕልት ነቃሽ እንዴ? ማነሽ አንቺ? ለምንድን ነው እኔን የምትመስዩ?
ጆከር ስለሚባል ሌባ ሰምተሽ ታውቂያለሽ? ፊቶችን እየቀያየርኩ የፈለኩትን ሰው መሆን እችላለሁ። እኔ ጆከር ነኝ። ማርፕል ልትይኝ ትችያለሽ ከፈለግሽ፣ ግን ማርፕል ከረዥም ጊዜ በፊት ሞታለች። እኔ እሷን መስዬ ተጠጋውሽ። ላሚያ፣ እኔ አንድ እቅድ ብቻ ነበር የነበረኝ፣ እሱም አንቺን መጠቀም ነው። አንቺን ተጠቅሜ ውዶቹን እንቁዎች መስረቅ ነው። ከዛ አንቺን ተክቼ የሌባ ልዕልት ሆናለሁ። ይሄ ሁሉ እቅዴ ነበረ። የአንቺን ፊት ይዤ ልሸሽ ስል የልዑሉን አዋጅ ሰማው። ያ ዳይመንድም የፒንኩ መንታ እህት ነው። ለረዥም ጊዜ ስፈልገው ነበረ። ሕይወትሽን እኔን ለማዳን መስዋዕት አድርገሻል። ስለዚህ ተከተልኩሽ። ይህን እንቁ በስጦታ ሰጥሻለሁ። አብረን ባሳለፍናት ዓመታት ብዙ ተምሬያለሁ። አሁን አባትሽን ገድዬ ዙፋኑን፣ ስልጣኑን ወስዳለሁ። ንግስትም ላረግሽ እችላለሁ። አይሆንም። ጆከር ሲሄድም ላሚያ አባቷን አስታውሳ ተጸጸተች። ስግብግብነቷና ራስ ወዳድነቷም ጎድቷት ነበረ። ውችንም አደጋ ላይ ከተተች። ሌባ ልዕልት! ወይ ልዕልት ላሚያ፣ ስላገኘሁሽ ደስ ብሎኛል። ወይ ረስቸው ልጨብጥሽ ነበር። ለካስ ታስረሻል። ይቅርታ። ይሄ እንቁ ወጥመድሽ ነው። ለካስ በእንቁ ውስጥ የከተተው ያለችበትን የሚያሳይ ትንኝ ነበረ። በቀላሉም ላሚያን አገኛት። ትክክለኛ ማንነቷንም አወቀ። አኪራ፣ እባክህ ከዚህ እንዳመልጥ እርዳኝ። አባቴና ግዛቴ አደጋ ላይ ነው። እስማማለሁ፣ ግን በአንድ ሁኔታ። ተመልሰሽ እጅሽን መስጠት አለብሽ። እስማማለሁ። ክብሩ ለእኔ ነው ለአንቺ። ክብርቷ ልዕልት ከኔ ጋር ታስራለች። ክቡርነቶ፣ ዝም ብለህ ብትሄድ ይሻላል። አባዬ፣ ስላስጨነቅኩ ይቅርታ። ላሚያ፣ በማደግሽ እና ኃላፊነት ተሰምቶሽ በመምጣትሽ ደስ ብሎኛል። የግዛቱን ሰዎችና ግዛቱን ትመሪያለሽ። አባዬ፣ አዳምጠኝ። እሷ ጆከር ናት። እንደ ስፓይደርማን ድር የሚተፋ ጓንት በቀላሉ እጃችሁ ላይ አድርጋችሁት ፕረስ በማድረግ ራሱ እንደ ድር ይተፋል። የትኛውም ዕቃ ላይ በቀላሉ የሚጣበቅና መልሰው መጠቀም ስለሚችሉ ያልቃል የሚባል ነገር የለም። ድሩን ለመጥፋት ምንም አይነት ቻርጅም ሆነ ባትሪም አይፈልግ። ለልጆቹም የማይሰለቹት መጫወቻ ነው የሚሆነው። ዲዛይኑን ፍሪ ሳይዝ ስለሆነ ለየትኛውም አይነት የልጅ እጅ የሚሆን የሚተፋው ድርም የትኛውም ዕቃ ላይ ቢለጠፍ ምንም አይነት ጉዳትም አያመጣ። ለመግዛት እንዳትነሱ። ያላችሁበት በነጻ ስለምናርስ መደወል ብቻ። መልካም ቀን። ፎሌባ እኔን መስላ ሴራዋን አሲራ ግዛቱን ልትቆጣጠር ነው። አባዬ፣ እንዳታምናት። እኔ ነኝ ትክክለኛ ልጅ። ጠባቂዎች፣ እነዚህን ሁለት ከዳተኞች እሰሯቸው። ዕድሜ ልክ ፍረዱባቸው። አስመሳይ ናቸው። ላሚያ እና አኪራ ደነገጡ። አባዬ፣ ጠጣ፣ ጽዋውን አንሳ፣ ለግዛታችን። ለአንቺም ነው የወደፊቷ ንግሥቴ። ደነሽ ሽማግሌ፣ መርዙን ጠጣ። ነገ የዳይናስቲ ንግሥት እሆናለሁ። ጭንቀት የሌለው ሕይወት እኖራለሁ። ወይኔ፣ ወይኑ ተቀየረ። ለካስ ላሚያና አኪራ ቤተ መንግስቱ ከጆከር ቀድሞ ደርሰው ለንጉሱ ሁሉ ነገር ነግረውት ነበረ። እቅድም አውጥተው ጆከርን ያዙት። እንቁ የኔ ነው። እኔ ነኝ እንደዛ ማለት ያለብኝ አይደል? ልዑል፣ በጣም አመሰግናለሁ። ተጸጽቻለሁ። እጄንም ሰጣለሁ። ግን አትሞክረው። ላሚያ፣ አንቺ ተንኮለኛ፣ እንደዚህ ታደርጊያለሽ? ዳይመንዱን በእንቅልፍ መድኃኒት ቀይሬያለሁ። እንደ ቃሌ እጄን እሰጣለሁ። ግን ቢያንስ 70 ዓመት እንኳን ይሙላኝ። እስከዛ ብልህ ሌባ ሆኜ
ከሀብታሞች ሰርቄ ለድሃዎች እሰጣለሁ። ሌባ ለእት ለቀጣዩ ፈተና የተዘጋጀ። ተረቱን እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሱ የደወል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፎን ያሳዩ። እናመሰግናለን። ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና፣ ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምፅ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። ገና ደርሷል። ለልጆ ምን ልስጠው ብለው እንደተጨነቁ ወሬው ደርሶናል። እኛም ለበዓሉ ልጆቹን የሚያስደስት መኪና ይዘን ከች ብለናል። ለየት የሚያደርገው ለስላሳ የውሃ ኳሶችን እየተኮሰ የተለያዩ ትርኢቶችን የሚያሳይ እስከ 40 ሜትር በሪሞት የሚሰራ 10 ሜትር ድረስ ጉዳት የሌለውን ላስቲክ የሚተኩስ ለልጆቹ ደስታና ፌሽታን የሚያመጣ ቻርጀር ስላለው ለሰዓታት ደስታን የሚሰጣቸው መኪና መሆኑ ነው። ዋጋው በጣም ተመጣጣኝ። ይደውሉ፣ ያሉበት ድረስ እናደርሳለን።